ሰላም እንዴት ናችሁ የቻናሌ ቤተሰቦች? በዛሬው ቪዲዮአችን ላይ የምናየው የዩኒት 8 የሪቪው ኤክሰርሳይዝ ጥያቄዎች ናቸው። መጽሐፋችሁ መጨረሻ ላይ የመጡትን እዚህ ጋር እንደምትመለከቷቸው ጥያቄዎቹ ላይ የትሩ ፎልስ ጥያቄና የምርጫ ጥያቄዎች አሉ። እነኚህን ጥያቄዎችን በሙሉ እንሰራለን። እነኚህን ሰርተን ከጨረስን በኋላ በሚቀጥለው ቪዲዮ ላይ የምንገናኘው ዩኒት 8 ላይ ኢንዲጂነስ ኖሌጅ ኤንድ ሄሪቴጅ ኦፍ ኢትዮጵያ የሚለውን ቪዲዮ ይዤላችሁ እመጣለሁ ማለት ነው። ስለዚህ ዩኒት 9 ማለት ነው። ዩኒት 8 ላይ የተማርነው ነገር ምንድነው? አጠቃላይ ኢትዮጵያ ከ1991 ጀምሮ ምን አይነት ዴቨሎፕመንት አካሄደች የሚሉትን ወይም ደግሞ ትራንዚሽናል ገቨርንመንቱን እንዲሁም ደግሞ ስለ አባይ ወንዝ ያሉትን ነገሮች ነው ያየነው ማለት ነው። ስለዚህ ከዚህ ላይ የወጡትን ጥያቄዎች ዋና ዋናዎቹን ዛሬ እንሰራለን ማለት ነው። የዩኒት ሪቪው ጥያቄዎችን የመጀመሪያው ፓርት እዚህ ከዩኒት ሪቪው ጥያቄ ላይ የመጣው የትሩ ፎልስ ጥያቄዎች ናቸው። እዚህ የትሩ ፎልስ ጥያቄዎች እንደምትመለከቷቸው 5 ምናምን የሚደርሱ ጥያቄዎች አሉ። እነዚህን ጥያቄዎችን በደንብ እንሰራለን። የመጀመሪያው ምንድነው የሚለን ሀረር ኤንድ ጅማ ዌዝ ዘ ሲቲ አድሚኒስትሬሽን አኮርዲንግ ቱ 1995 ኮንስቲቱሽናል በ1995 ኮንስቲቱሽን ላይ ሀረርና ጅማ ኢትዮጵያ ዋና ከተሞች ናቸው ይላል። ይሄ ፎልስ ነው። ሀረርና ድሬዳዋና አዲስ አበባ ናቸው ዋና ከተማ ተደርገው የተጠሩት እንጂ ሀረርና እንትን አይደሉም ማለት ነው። ዘ ፈርስት አግሪመንት በኢትዮጵያና በግብጽ መካከል በግብጽና በሱዳን መካከል የመጀመሪያው አግሪመንት የተፈረመው በ1995 ነው በናይል ወንዝ አማካኝነት ይላል። ይሄ ፎልስ ነው። በ1995 ይሁን በ1929 ዓመተ ምህረት ነው በእንግሊዝ በዩናይትድ ስቴትስ አማካኝነት በግሬት ብሪቴን አማካኝነት ኮኦርዲኔት ተደርጎ የተመሰረተው። ስለዚህ ይሄኛው ፎልስ ይሆናል። የፌዴራል ኮንስቲቱሽን 13 ቻፕተር 13 ቻፕተሮች አሉት ይላል። ይሄ ግልጽ ነው የምታውቁት 11 ያለው ዘ ፈርስት ፕሬዚዳንት ኦፍ ፌዴራል ዲሞክራቲክ ሪፐብሊክ ኢትዮጵያ ነጋሶ ገሪሳ ይባላል። ይሄ መለስ ዜናዊ ነው። ፎሎዊንግ የ2005 ኢትዮጵያ ኤሌክሽን ዘ ኦፖዚሽን ፓርቲ ወን 173 ሲት አውት ኦፍ 50። ይሄ ትክክል ነው። በ2005 ዓመተ ምህረት በተደረገው ምርጫ አማካኝነት አብዛኞቹ ተቃዋሚ ፓርቲዎች ህዝብ ተወካዮች ምክር ቤት ላይ 173 መቀመጫዎችን አግኝተው ነበር ከ147 ውስጥ። ይሄኛው ትክክል ነው በሆሶፒ። ስለዚህ ፎልስ ትሩ ይሆናል ማለት ነው። የትሩ ፎልስ ጥያቄዎች መልስ ናቸው እና እዚህ ጋር የምትመለከቷቸው መጽሐፋችሁ ላይ ያሉት ሌላው የምርጫ ጥያቄዎች ናቸው ያሉት። ጥያቄው እንደሚለው which one of the following political party was not member of APRDF ይላል። የነኚህ ሜምበር ኦፍ ኢትዮጵያ ሪቮሉሽናሪ ዲሞክራቲክ ፍሮንት የሚላቸው መንበር ያልሆነ የትኛው ይላል። ይሄ ማለት የደርግ መንግስት አንድ ጋር ሆኖ ብዙ ፓርቲዎች ጥለውታል። እነኛ ፓርቲዎች ደግሞ አንድ ጋር ሆነው ኢፒአርዲኤፍ የሚባል መስርተዋል ማለት ነው። ስለዚህ እነኚህ ሜምበር ያልሆነ የትኛው ቲፒኤልኤፍ ይላል። ኢፒዲኤም ኦኤልኤፍ ኦፒዲኦ ይላል። ከነኚህ ውስጥ ያልሆነው ሲ ላይ ያለ ነው ኤልኤፍ ነው። እነኚህ ዊዝድሮ አድርገው ለቀው ወጥተው ነበር ማለት ነው። ሁለተኛ ጥያቄ ምንድነው? በሜ 1991 ለንደን ኮንፈረንስ ተደርጎ ነበር። ይሄ ደግሞ የደርግ ሪጅንን ሚዲየት ለማድረግ ነበር የተደረገው ይላል። ማን ነው ይሄንን ያደረገው ይላል። ግሬት ብሪተን፣ ዩኤስኤ፣ ዩኤስኤስአር፣ ፍራንስ ይላል። ይቺ ቢ ነች፣ ዩኤስኤ ነች። ዩኤስኤ ለንደን ላይ የደርግ ሪጅን ከወደቀ በኋላ የደርግ መንግስት ከወደቀ በኋላ በ1991 ዓመተ ምህረት የሽግግር መንግስት ሲያደርጉ የደርግ መንግስት የጣሉትን ሰዎች ለንደን ላይ ስብሰባ ሰብስባቸው ነበር እና እንዴት አድርገው ትራንዚሽናል ቻርተር እንደሚያቋቁሙ ምናምን እየነገረቻቸው ነበር ነው የሚለው። ሶስተኛው ጥያቄ ዘ ለንደን ኮንፈረንስ ምንድን ነበር ዓላማው ነው የሚለው። ቅድም እንደነገርኳችሁ ዘ ሪፕሬዘንታቲቭ ኦፍ ደርግ ዋዝ ኖት ሬዲ ቱ ኔጎሺየት፣ የደርግ ተወካዮች ፈቃደኛ አልነበሩም። እንዲሁም ደግሞ በዛን ጊዜ ላውንቺንግ ኮንፈረንስ ለማድረግ አዲስ አበባ ላይ ተገኝተው ነበር። ኢሳያስ አፈወርቂ ኦፍ ኤርትራው እዛ ዴዲኬት ነበር ለመገኘት። ኢፒአርዲኤፍ ለኮንፈረንሱን ከኪክ ኦፍ በኋላ ሌፍት አድርገው ወጥቶ ይላል። ኤፒ ነው። ስለዚህ አዲስ አበባ ላይ ነበረ ኮንፈረንሱ ላውንች መደረግ የነበረበት እንጂ እዛ ቦታ ላይ አልነበረም። እነኛን አስተምራችኋለሁ ፈጠን ብለው ቪዲዮን ታያችሁት በጣም የዛን ጊዜ ግልጽ ስለሚሆንላችሁ ነው። ሌላው 1995 ኢትዮጵያ ኮንስቲቱሽን ዋዝ ዲፈረንት ፍሮም ዘ ፕሪቪየስ ኢትዮጵያ ኮንስቲቱሽን ለምንድን ነው የሚለን። የ1995ቱ ከሌሎቹ ከበፊት ከነበሩት ለምሳሌ ኢትዮጵያ ውስጥ መጀመሪያ ጊዜ በ1931 ዓመተ ምህረት ነው በኃይለ ሥላሴ ጊዜ ኮንስቲቱሽን የመጣው። ለምንድን ነው 1995ቱ የሚለየው ስንል 1995 ኮንስቲቱሽን ፈርስት ሪትን ኮንስቲቱሽን ስለሆነ አይደለም። የፈርስት ሪትን ኮንስቲቱሽን 1931 ነው። ቢ ኢት ዋዝ ዘ ፈርስት ኮንስቲቱሽን ኢንዶርስ ፌዴራል ገቨርንመንት የፌዴራል ገቨርንመንቱን እውቅና የሚሰጥ ኢት ዋዝ ዘ ፈርስት ኮንስቲቱሽን ዛት ኢንዶርስ ዘ ባይካሜራል ሃውስ ፓርላመንት ኦል ኦፍ አባይ ይላል። እዚህ ጋር መልሳችን ቢ ነው። ፌዴራል ገቨርንመንት ፎርም እንዲኖር ያደረገው የመጀመሪያው የገቨርንመንት ሲስተም ስለሆነ ነው። አምስተኛ ዘ ፈርስት ፕሬዚዳንት ኦፍ ዘ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ማን ይባላል? ይሄን የማያውቅ ሰው የለም። መለስ ዜናዊ ነው።
ዘ ላርጀስት ሪጂናል ስቴት ኦፍ ኢትዮጵያ ማን ነው? ትልቁ የኢትዮጵያ ላርጀስት ሪጂናል ስቴት ኦሮሚያ ክልል ነው። በጣም ብዙ ያለበት እና በጣም ላርጀስት የሆነው ነው። ስለዚህ ይሄንን ጥያቄዎች በዚህ መንገድ መመለስ ትችላላችሁ። መጽሐፋችሁ ላይ ያሉትን መልሱንና ጥያቄውን ኮሜንት ላይ ስለማስቀምጥላችሁ ዲስክሪፕሽን ቦክስ ላይ ስለማስቀምጥላችሁ እዛ ላይ ታገኛችኋላችሁ ማለት ነው። ስለዚህ ዩኒት 8 በዚህ ይሄን ይመስላል። ዩኒት 9 ላይ ኢንዲጂነስ ኖሌጅ ኤንድ ሄሪቴጅ ኦፍ ኢትዮጵያ የሚለውን በደንብ እናያለን። ሁለት ቪዲዮ ሰራላችኋለሁ፣ ዩኒት ሪቪው ጥያቄዎችን ሰራላችኋለሁ ማለት ነው። በዚህ ዛሬ ቪዲዮአችን ላይ ፈጠን ያልኩት ያው እናንተ ነበራችሁ መስራት የነበራችሁ ግን ያው ጀስት እንትን ዋና አይዲያ ለመንገድ ያክል ብቻ ስለሆነ ነው ማለት ነው እንትን ያን ነው። ስለዚህ በዚህ መንገድ እዋቸው ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ጥያቄውና መልሱን ኮሜንት ላይ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። ቴሌግራም ቻናላችን ላይ እየገባችሁ ደግሞ ብዙ ፒዲኤፎችን የሚጠቅሟችሁ ነገሮች ማግኘት ትችላላችሁ። ይህን ይመስላል። ኦንላይን ትምህርት መማር ፈልጉ ተማሪዎች ካላችሁ ከላይ የምትመለከቱት ቁጥር እየተጠቀማችሁ መደወል ትችላላችሁ። ባይ ዘ ዌይ ኦንላይን የምትማሩት ሂስትሪ ምናምን ብቻ ሳይሆን የፈለጋችሁትን ትምህርት ነው የምትማሩት ነው። በምትፈልጉት ሰዓት ነው የምትማሩት። ኦንላይን እየተዘጋባችሁ ተማሩ። መልካም ጊዜ ይሆንላችሁ።